ጓደኞቼ በህንድ ኡታር ፕራዴሽ ግዛት ሜራት በሚባል ወረዳ ውስጥ አንድ ባለሀብት 5 የጡብ ፋብሪካዎች ነበሯቸው። በእነዚህ የጡብ ፋብሪካዎች ውስጥ የሚሰሩ ሰራተኞች ቁጥር ከ500 በላይ ይደርሳል። ከነዚህ ሰራተኞች መካከል ረክና የተባለች አንዲት ወጣት ልጅም ነበረች። እሷም የ12ኛ ክፍል ትምህርቷን አጠናቃ ስራ ለመስራትም መጣች። ጓደኞቼ ይቺ ልጅ ውበቷ እጅግ አስደናቂ እንደነበረ ሁሉ በተመሳሳይ መልኩ ብልህና ጠንካራ ሰራተኛም ነበረች። ሁሉም ሰራተኞች ከመንደር ለመስራት ይመጡ ነበር። ራክና ከነሱ ጋር አብራ ስትሰራ እጅግ ቆንጆ ስለነበረች ከሁሉም ተለይታ ትታይ ነበር። አንድ ቀን የባለ ሀብቱ ልጅ ከከተማው ውጭ መጥቶ ፋብሪካውን ለመጎብኘት ሲሄድ አይኑ በዛች ልጅ ላይ ማረፈ። በውበቷ ልቡ ተማረከ። ከዛን ጊዜ ጀምሮ ከሷ ጋር ለመነጋገር እድል ለማግኘት ቀንና ሌሊት ይከታተል ጀመር። በዚህ ምክንያት የራክና ወላጆች ስጋት ጨመረ። ምክንያቱም ማንኛውም ስህተት ቢፈጠር ጥፋቱ በእነሱ ላይ እንደሚመጣና ውጤቱም አስከፊ እንደሚሆን በሚገባ ያውቁ ነበር። በመጨረሻም የፈሩት አልቀረም። ያ ስጋታቸው ደረሰ። ጓደኞቼ ታሪኩ እጅግ አስደሳች ነው። ወደ ሙሉ ታሪክ እንለፍ። ነገር ግን ወደ ታሪኩ ከመሄዳችን በፊት ሁላችሁም ይህን ቪዲዮ ላይክ በማድረግ ይህን ዩቲዩብ ቻናል ሰብስክራይብ ማድረግ አትርሱ። ታሪኩን ከየት የዓለም ሀገር እየተመለከታችሁ እንደሆነ ኮሜንት ስር እንድታስቀምጡ በትህትና እንጠይቃለን። የባለ ሀብቱ ሙሉ ስም ሴት ዳራንጅ ሲንግ ይባላል። ከነዚህ 5 ፋብሪካዎች በተጨማሪ ከ300 እስከ 400 ቢጋ የሚደርስ የእርሻ መሬትም ነበራቸው። በአካባቢው ስማቸው የታወቀና የተከበሩ ነበሩ። ብዙ ሀብትና ዝና ነበራቸው። ሰዎች ትልቅ ክብር ይሰጧቸው ነበር። ሁሉ ነገር ነበሯቸው። ምንም የሚጎላቸው ነገርም አልነበረም። በፈጣሪ ቸርነት ወንድና ሴት 2 ልጆችም ነበሯቸው። ሴቷ ልጅ በኢልጋራ የሕክምና ትምህርቷን እየተከታተለች ሲሆን ወንድ ልጅ ደግሞ ያሽፊር ሲንግ ይባላል። በኢንጂነሪንግ የቢቴክ ትምህርቱን እያጠናቀቀ ነበር። ያሽፊር ትምህርቱን ከጨረሰ በኋላ በአንድ ኩባንያ ውስጥ ስራ ጀመረ። ደሞዙም 500,000 ሩፒ ነበር። አንድ ቀን አባቱ እንዲህ አሉት፣ ልጄ ይህ የግል ስራ ትተህ የኛን ንግድ ተረከብ፣ ይበልጥ እንዲያድግ አድርግ አለው። ያሽፊር ሲንግ በአባቱ ጥያቄ መሰረት ስራውን ትቶ ወደ ቤቱ ተመለሰና የቤተሰቡን ንግድ ማስተዳደርም ጀመረ። በፋብሪካው አቅራባ በሚገኘው ቢሮ ውስጥ መቀመጥም ጀመረ። አንድ ቀን በፋብሪካ ውስጥ ዝም ብሎ ሲዘዋወር አይኑ በአንዲት ልጅ ላይ ማረፈ። እሷም በአፈር ውስጥ ውሃ እየጨመረች በአካፋ ስታገላብጥና በእግሯ ስታቦካ ነበር። በስራው ተጠምዳለች። ላብ ከሰውነቷ ላይ እንደ ውሃ ይፈስ ነበር። ቢሆንም ግን በከፍተኛ ትጋት ስራዋን ትሰራለች። ያሽፊር ሲያያት በአንድ እይታ ፈዞ ቀረ። በላብ ምክንያት ፊቷ እንደ ጨረቃ ያበራ ነበር። እጅና እግሮቿ ግን በአፈር ተለውሰዋል። እሷም ራክና ነበረች። ራክና ያሽፊር ሲንግን ስታየው ከአፈር ውስጥ ወጣ አቅራቢያው የነበረው ነጠላ አንስታ ራሷን ሸፈነች። ለጥቂት ጊዜ ራክናን ካየ በኋላ ያሽፊር ወደ ቢሮ ተመለሰ። በማግስቱ ጠዋት ደግሞ ወደዛው ሄደ። ራክና ጡብ ለመስራት አፈሩን እያቦካች ነበር። ባለ ሀብቱ ልጅ ሲመጣ ስታይ እንደገና ነጠላዋን አንስታ ራሷን ሸፈነች። ጓደኞቼ ራክና በዚህ መልኩ ወላጆቿን በስራ ታግዝ ነበር። በሶስተኛው ቀን ወደ ፋብሪካው ሲሄድ ግን ራክናን ሊያገኛት አልቻለም። ወላጆቿም በዚያ አልነበሩም። ራክና የለችም። የፋብሪካውን ጥግ ሁሉ ፈለገ። ነገር ግን የራክና ምንም አይነት ምልክት አልተገኘም። በሐዘን ተሞልቶ ወደ ቢሮ ተመለሰ። በጣም ደክሞት ስለነበር የቢሮውን ኤሲ ከፍቶ ለጥቂት ጊዜ ማረፈ። አመሻሽ ላይ ራክናን ለመፈለግ ድጋሜ ሄደ። ምግብ የሚበሉበትና የሚተኙበትን ቦታ ሁሉ ፈለገ፣ ግን የትም አላገኛትም። ለ10 ቀናት ያህል በየቀኑ ይመጣል። ነገር ግን በሐዘን ተሞልቶም ይመለሳል። በ11ኛው ቀን ድጋሜ ሲሄድ ያቺ ልጅ በዛው ስራው ላይ ተሰማርታም አገኛት። እሷም በማየቱ እጅግ ተደሰተና ወደሷ ቀርቦ እንዲህ አላት፣ ወዴት ጠፍተሽ ነበር? የት ቦታ ነው ያልፈለግኩሽ? ራክናም የትም አልሄድኩም፣ እዚህ እየሰራን ነበር አለችው። እሱም እኔ በየቀኑ እዚህ እመጣለሁ፣ ግን የትም አላየሁሽም አላት። በዛው ቅጽበት የራክና ወላጆች መጡና ያሽፊር ሲንግን በአክብሮት ሰላም አሉት። ምክንያቱም የባለ ሀብቱ ልጅ መሆኑ ይታወቅ ነበር። እሱም እዚህ መስራት ከጀመራችሁ ምን ያህል ጊዜ ሆናችሁ ብሎ ጠየቃቸው። የራክና አባትም ትንሹ አለቃዬ እዚህ ከሰራን 20 ዓመት ሆኖናል አሉት። ከዛም ስለ ራክና ሲጠይቅ ልጃቸው መሆኗን ነገሩት። ያሽፊርም በጣም ጠንካራ ሰራተኛ ናት። ስራዋን በጥሞና ትሰራለች። እዚህ ያሉ ሴቶች እንዲህ ሲሰሩ የኛ ቤት ሴቶች ግን ዱቄት እንኳን ማብኳት አይችሉም። እሷ ግን ይህን ሁሉ አፈር ታቦካለች አለ። ወላጆቿም አዎ ትንሹ አለቃ በጣም ትሰራለች፣ ጎበዝ ናትም አሉት። ያሽፊርም ልጃችሁ በጣም ግሩም ናት አለ። ጓደኞቼ ይህንን ከሰማችሁ በኋላ
ራክና ለያሽፊር በእንግሊዝኛ ታንኪዩ አለችው። የራክና ወላጆች ይህንን ሲሰሙ ኩራት ተሰማቸውና ትንሹ አለቃ ልጃችን የተማረች ናት፣ ከልጅነቷ ጀምሮ አያቷ ቤት ነበር የምትኖረው፣ እስከ 12ኛ ክፍል ተምራለች። አያቷ ሲሞቱ ወደኛ መለስናት። አሁን ከኛ ጋር ትኖራለች። በአንድ ወይም በሁለት ዓመት ውስጥ ደግሞ ትዳር ይዛ ወደ ባሏ ቤት ትሄዳለች አሉት። ወላጆቿ እንዲህ ሲያደንቋትና የተማረች መሆኗን ሲናገሩ ያሽፊር 12ኛ ክፍልን በምን አይነት የትምህርት ዘርፍ ነው ያጠናቀቀችው ብሎም ጠየቃት። ራክናም በሳይንስ ማቴማቲክስ ነው የተማርኩት አለችው። ይህንን ሲሰማ ያሽፊር ተገረመና ማቴማቲክስ እሱ እኮ በጣም ከባድ ትምህርት ነው አላት። ራክናም ምንም የሚከብድ ነገር የለም የምወደው ትምህርት ነው አለችው። እሱም እሺ ብሎ እስከ ስንት ድረስ የማባዛት ገበታ ታውቂያለሽ አላት። ራክናም እስከ 100 አውቃለሁ። ያሽፊርም እየሳቀ እስከ 100 ማለት እስከ 10 ጊዜ ማለት ነው አላት። ራክናም አይደለም እስከ 1000 ድረስ ሙሉን አውቃለሁ አለች። ጓደኞቼ ለአንድ ሰው እስከ 20 ድረስ አውቃለሁ ካላችሁት ወዲያውኑ መፈተን ይጀምራል። እስኪ የ17ን ተናገር የ19ን ተናገር ይላችኋል። ያሽፊርም ወዲያውኑ እሺ የ63ን የ65ን የ75ን ተናገሪ አላት። ራክናም በፍጥነት ተናገረች። እሱም በስልኩ ካልኩሌት እያሰላ ትክክል መሆኗን ያረጋግጥ ነበር። እያንዳንዱን ማባዛት ትክክሉን ስትናገር ያሽፊር በመገረም ተሞላ። በእሷም በጣም ተደነቀ። ከዛም የዚህን ጡብ ስፋት ወይንም ኤሪያ ማውጣት ትችያለሽ አላት። እሷም ጡብ ምን ሆኖ እኔም የሙሉ ፋብሪካውን ስፋት ማውጣት እችላለሁ። ካሻ የዚህን የጭስ ማውጫ ስፋት ላውጣልህ፣ በየቀኑ የምትጠቀምበት የቢሮውን ስፋትም ላውጣልህ፣ ማንኛውንም ነገር ስፋት በቀላሉ ማውጣት እችላለሁ አለችው። ያሽፊርም የተማረ ስለነበር ንግግሯ ገባው። ተጨማሪ ጥያቄዎችን ጠየቃት። በእሷም እጅግ ተማረከ። የራክና ወላጆችም በዛ ቆሞ ንግግራቸውን ይሰሙ ነበር። ከዛም ያሽፊርን ጌታዬ ልጃችን እንዴት ናት? ትምህርት ታውቃለች ወይስ አታውቅም ብለው ጠየቁት። እሱም ምን ልበላችሁ አጎቴ በጣም ጎበዝ ናት። ለእናንተ ላይገባችሁ ይችላል፣ ነገር ግን ማንኛውንም ፈተና በቀላሉ ማለፍ ትችላለች። እንዲህ የተማረችና ብልህ መሆኗ በእውነት አስደናቂ ነው ብሏቸው ሄደ። ከዛ በኋላ በየቀኑ ወደ እሷ መምጣትና ለሰዓታት ማውራትም ጀመረ። ስለተለያዩ ጉዳዮች ያወሩ ነበር። ቀስ በቀስ በአይን እይታ ፍቅር ውስጥ ወደቁ። ያሽፊር አሊጋርህ ወደምትማረው እህቱ ዘንድ ለ2-3 ቀናትም ሄዶ ነበር። ከ3 ቀን በኋላ ተመልሶ ሲመጣ በአራተኛው ቀን በቀጥታ ወደ ራክናም ሄደ። ዛሬ ራክና ትንሽ አዝና ትታይ ነበር። እሱን ስታየው ግን ተደሰተች። እሱም ሳትነግሪኝ ወዴት ሄደሽ ነበር አላት። እሷም መናገር ምን ያስፈልጋል አለችው። እሷም አይደለም እዚህ የሚጠብቅህ ሰው ነበር አለችው። ያሽፊር ማን አላት። እሷም አንዲት ሰራተኛ ነበረች አለች። እሱም ገባውና ምን ማለትሽ ነው? በእውነት እየጠበቅሽኝ ነበር አላት። እሷም እኔስ ለ10 ቀን ጠብቄህ ነበር። ያኔ አንተ ወዴት ጠፍተህ ነበር አለችው። እሷም ወደ ሌላ ፋብሪካ ተልከን ነበር። ከዛ ስራ ስለበዛ ለ10 ቀን እዚህ አልነበርኩም። ያኔ እዚህ ነበርኩ ብዬ ያዋሸሁሽ እዚያ ስራ ስለበዛ ለ10 ቀን እዚህ አልነበርንም። ያኔ እዚህ ነበርኩ ብዬ ያዋሸሁ ለዛ ነው አለችው። ያሽፊርም እህቱን ለማየት ሄዶ እንደነበረ ነገራት። ትዳር ስለምትይዝ የሚሆናትን ልጅ ለማየት ነገ ወይም ነገ ወዲያ እንሄዳለን አላት። ራክናም ያንተ ሰርግ መቼ ነው አለችው። ያሽፊርም እኔማ ቀድሞውን እኮ አግብቻለሁ ባለ ትዳር ሰው ነኝ አላት። ይህንን ስትሰማ የራክና አይኖች በእንባ ተሞሉ። ውድ የሆነ ነገር የጠፋባትም መሰላት። ያሽፊር ሁኔታዋን ሲያይ ወደሷ ቀርቦ እንዲህ አላት፣ እኔ እኮ እየቀለድኩብሽ ነበር። ራክናም አይደለም እየቀለድክ አይደለም አለችው። ያሽፊርም በፈጣሪ ምላለው አላገባሁም ለቀልድ ብዬ ነው አላት። ራክናም እኔ ለአንተ ማን ሆኜ ነው? ያሽፊር እጇን ያዛትና ለኔ ምን እንደሆንሽ አታውቂም አላት። ከዛ በኋላ ሁለቱም ተያይዘው እርስ በእርስም ተቃቀፉ። በዚህ ሰዓት የት እንዳሉና ማን እንደሚያያቸው ማንም ግድ አልነበራቸውም። ለ2-3 ደቂቃ ተቃቅፈውም ቆዩ። በዛው ቅጽበት የራክና እናት የመነሻዋ ሰዓትም ደረሰ። ወደዛ እየመጣች ሳለ ሁለቱን በዚህ ሁኔታ ስታያቸው እንዲሰሙና እንዲለያዩ ድምፅ አሰማች። ድምፁን ሲሰሙ ደነገጡና በፍጥነትም ተለያዩ። የራክና እናት መጣ ያሽፊርን እንዲህ አለችው፣ ጌታዬ ለምን እዚህ መጣ? ፀሐዩ በጣም ይበረታል። እንዲህ ባለው ፀሐይ ከሰራተኞች ጋር መሆን አይገባም። ወደ ቢሮ ሂደ ተቀመጥ። ያሽፊር ከሄደ በኋላ እናቷ ራክና ጠርታ መከረቻት። ልጄ ሆይ እኚህ ትላልቅ ሰዎች ናቸው። ከነሱ ጋር መወዳጀት ትክክል አይደለም። መጥፎ ሰዎች ሊሆኑ ይችላሉ። እኛ እነሱን ምንም ልናደርጋቸው አንችልም። ባለ ሀብቱ ይህንን ከሰሙ በኋላ ሶስታችንን በቁማችን እዚህ ፋብሪካ ውስጥ ይቀብሩናል።
ማንም አያውቅም። ለዚህ ነው ማንም ልጃገረድ ልጁን ይዞ እዚህ የማይመጣው። እኛ ግን ባንቺ ስለምንተማመን ነው ይዘንሽ የመጣ ነው። ነገር ግን አንቺም እንዲህ ካደረግሽ ክብራችን ምን ሊሆን ነው? ከያሽፊር ጋር ስታወሪ ሳይሽ በጣም ያመኛል። የእነሱ ህይወት ከኛ ይለያል። ልጄ ሆይ ደረጃሽን ወቂ፣ ከእንግዲህ ተጠንቀቂ፣ እንዲህ ያለ ነገር እንዳይደገም። ጓደኞቼ ራክና በህይወቷ ለመጀመሪያ ጊዜ ነበር ፍቅር የያዛት። ነገር ግን እንዲህ ያለ ከባድ ተግሳጽና እገዳ ተጣለባት። በሌላ በኩል የያሽፊር ወኔ ይበልጥ ጨመረ። በመኪናው ወደ ገበያ ሄዶ ለራክና አዳዲስ ስጦታዎችንና ልብሶችንም ገዛላት። በሳጥን ውስጥ አድርጎ በማግስቱ ጠዋት ራክና ፊትም ቀረበ። ራክና ዛሬ አዝና ነበር። እሱ ሊያወራት ቢሞክርም ራክና ግን ለምንም አይነት ንግግሩ ምላሽ አልሰጠችም። እሱም ምን ሆነሻል? ትላንት በሆነው ነገር ተቀይመሽብኛል? ያው ስጦታ ይዤልሽ መጥቻለሁ አላት። ራክና ግን በቁጣ ትንሹ አለቃ እባክህ ወደኔ አትምጣ፣ ትላንት እናቴ ስላየችን በጣም ተቆጣኛለች። አባት ይህንን ካወቀ ሁላችንንም ይገለናል። አንተን ማንም ምንም አይልህም። ስለዚህ እባክህን እጆቼን ዘርግቼ ለምንሃለሁ፣ እባክህን ተወኝ፣ አታናግረኝ፣ እዚህ ወደኔ መምጣት አያስፈልግህም አለች። የራክና እናት ትላንት ሲተቃቀፉ ስላየቻቸው ወደዛ መጣችና እጇን ዘርግታም እንዲህ አለች፣ አለቃ እኛ ድሆች ነን፣ እባክን በጉሮሯችን ላይ አትቁምብን። ላለፉት 20 ዓመታት በዚህ ሥራ ነው ሕይወታችንን የምንመራው። ትልቁ አለቃ ካወቁ ቆዳችንን ይገፉናል። ጥፋቱ የማን እንደሆነ አይጠይቁም። ስለዚህ አለቃ እባክህ በቸርነትህ ልጃችንን ተዋት። በጣም ደካማ ሰዎች ነን፣ ሌላ መጠጊያ የለንም። ለአንተ ደግሞ ዓለም ሰፊ ናት። ስለዚህ አለቃ እባክህ በቸርነትህ ልጃችንን ተዋት። በጣም ደካማ ሰዎች ነን፣ ሌላ መጠጊያ የለንም። ለአንተ ደግሞ ዓለም ሰፊ ናት። ትላንት ከልጄ ጋር ያደረግከውን ዳግመኛ እንዳታደርግ ደግሜ ለምንሃለሁ ብላ ማልቀስም ጀመረች። ይህንን ሁሉ ሰምቶ ያሽፊር በሐዘን ወደ ቢሮ ተመለሰ። ራክናም ስቅስቅ ብላ ማልቀስ ጀመረች። ምክንያቱም ዛሬ የፍቅሯ ማብቂያ የመሰለበት ቀን ነበር። አመሻሽ ላይ ያሽፊር ከወላጆቹ ጋር እራት እየበላ ነበር። በዛ ሰዓትም አባዬ ማግባት እፈልጋለሁ አላቸው። አባቱ ጃራር ሲንግ እየሳቀ ልጄ ሆይ አግባ፣ እኔ መቼ ከለከልኩ አሉት። ያሽፊር ግን አባዬ እየቀለድኩ አይደለም፣ ማግባት እፈልጋለሁ አላቸው። ጃራር ሲንግም ልጄ እኛም እየቀለድን እኮ አይደለም፣ እስቲ ንገረኝ የመረጥክ ልጅ አለች? እኔማ ልጅ መፈለጉን የራስ መታት ለኔ እንዳትሰጠኝ ቀድሜ ነግሬያለሁ፣ አንተ በራስህ አይተህ ንገረኝ አሉት። ያሽፊርም በሐፍረት አባዬ አንዲት ልጅ በጣም ወድጃታለሁ፣ ግን ድሃ ቤተሰብ ናትም አለ። አባቱም ልጄ ሀብታምና ድሃ መሆን ችግር የለውም፣ ዋናው ልጅቱ ጥሩ መሆኗ ነው። ደሞም እኛ ፈጣሪ የሰጠን ሁሉ ነገር አለን፣ ምንም የሚጎለን ነገር የለም፣ ከማንም ጥሪት አንፈልግም። እስቲ ንገረኝ ማናት አሉት። ያሽፊርም አባቴ ልጅቱ ትምህርቷ ትንሽ ዝቅ ያለ ነው አላቸው። ጃራር ሲንግም ልጄ አንተን አስተምረን ኢንጂነር ያደረግነው ያልተማረች ልጅ እንድታገባ አይደለም አሉት። ያሽፊርም አባቴ ምንም የማታውቅ እኮ አይደለችም፣ 12ኛ ክፍልን አጠናቃለች፣ ካጠናቀቀችው በላይ ደግሞ ዕውቀት አላት። ጃራር ሲንግ እሺ ልጄ ሌላስ ምን ልዩ ነገር አላት ብለው መሳቅም ጀመሩ። ያሽፊርም አባዬ ያቺ ልጅ እዚህ በእኛ ጦፍ ፋብሪካ ውስጥ ነው የምትሰራው አለ። ይህንን ሲሰሙ ባለሀብቱ ደነገጡና ወዲያውኑ ቆመው እንዲህ ያለ የማይረባ ንግግር አትናገር፣ በየትኛው ፋብሪካ ነው የምትሰራው አሉት። እሱም እኔ ቢሮ የምቀመጥበት ፋብሪካ አላቸው። እሺ ስሟ ማን ነው ሲሉ ጠየቁ። ያሽፊርም አባዬ ስሟ ራክና ይባላል አላቸው። ባለሀብቱም እሺ የባልዴቭ ልጅ ራክና አሉ። ያሽፊርም አባዬ የወላጆቿን ስም አላውቅም፣ ግን ከወላጆቿ ጋር ነው የምትሰራው አላቸው። አሁን ጃራር ሲንግ ጸሐፊው ጋር ደውለው አሁኑኑ ፋብሪካው ሂድና ባልዴቭን ሚስቱንና ልጁን ሶስቱንም ወደ ቤት አሁኑኑ ይዛቸውና አሉት። ጓደኞቼ በቤት ውስጥ ሁከትም ተነሳ። የያሽፊር እናት ገና ሲጀመር ፋብሪካ እንዳይሄድ ነግሬ ነበር፣ አሁን አንድ ሰው ድግምት አድርጎበታል፣ መስተፋቅርም አብልተውታል። አሁን እኮ የሰራተኛ ፋብሪካ አገባለሁ እያለ ነው። አእምሮ ተዘግቷል። ከተማ ልክን አስተማር ነው፣ እዛ ማንም አልታየውም። እዚህ ግን ፋብሪካ ውስጥ አፈር የምታወካውን ያገባል አለች። ጃንድራ በቁጣ ቆይ ዝም በይ፣ አሁን ይብቃሽ፣ ለጥቂት ጊዜ ዝም በይና ላስብበት አሉ። ጸሐፊው ፋብሪካው ደርሶ ሁላችሁንም ባለሀብቱ ወደ ቤታችሁ ጠርቷቸዋል፣ ከኔ ጋር ወደ ባለሀብቱ ቤት እንሂድ አላቸው። አሁን የፈሩት ነገር እንደደረሰ ተረዱ። የራክና እናት በጸሐፊው እግር ስር ወድቃ እያለቀሰች ጸሐፊ ሆይ ልጄን አትረፍልን፣
በሷ ላይ ምንም ጥፋት የለም አለች። ጸሐፊው ግን ምንም አልገባቸውም ነበር። ምን ሆናችሁ ነው? እኔ እኮ ምንም ነገር የማውቀው ነገር የለም። ከዛ የሆነውን ነገር ሁሉ ነገሩት። የራክና ጥፋት የለም። ትንሹ አለቃ ራሳቸው በየቀኑ ወደ እሷ ይመጡ ነበር። አሁን ባለሀብቱ ምን ሊያደርጉ ይሆን አሉ። ለጸሐፊውም እባክህን አትርፈን፣ ከዚያ አስወጣን፣ ከዚህ መንደር ወጥተን ራቅ ወዳለ ቦታ እንሄዳለንም አሉት። ጸሐፊውም እናንተ ስለ ራሳችሁ ብቻ ነው የምታስቡት፣ የኔ ህይወትስ ምን ሊሆን ነው? ባለሀብቱ እኮ ትንሹን አለቃ እንድከታተል ነበር የነገረኝ። በኔ እይታ ስር ይህ ሁሉ ነገር ተፈጸመ። አሁን ብቻ እንሂድ፣ የሚሆነው ይሆናል አላቸው። ለመሄድ ፈቃደኛ ባልሆኑ ጊዜ አይገላችሁም እኮ ደሞም ብቻችሁን አይደላችሁም፣ እኔም አብሬያችሁ ነኝ፣ ቅጣትም ቢመጣ ለኔም ጭምር ነው አላቸው። ጓደኞቼ አሁን አራቱም ሰዎች ከምሽቱ 5 ሰዓት ላይ ወደ ባለሀብቱ ቤትም ደረሱ። ባለሀብቱ ቤት እንደደረሱ የራክና እናት የእግራቸውን ስር ይዛ ጌታዬ የልጅ ጥፋት የለም አለች። ጃራ ሲንግ የራክናን አባት እያየ ባልዴቭ ሆይ እስቲ ሚስትህን አንሳትና ሁላችሁም ዝም በሉ አሉ። ከዛም ራክናን ጠርተው ልጄ ሆይ ወደዚህ ነይ፣ ንገሪኝ፣ አንቺ ነሽ የምትወጂው ወይስ እሱን የሚወድሽ? ቅጣቱ ለማን መሰጠት አለበት አላት። ራክናም የእሱ ጥፋት የለም፣ ጥፋቱ ሁሉ የኔ ነው አለች። ያሽፊርም አይደለም አባቴ እየዋሸች ነው፣ ጥፋቱ የኔ ነው፣ እኔው ነኝ ወደ እሷ እየሄድኩ የማወራት፣ እሷን አትቅጣ፣ እነዚህ ሰዎች ንጹህ ናቸውም አለ። ይህንን ሲሰሙ ባለሀብቱ መሳቅ ጀመሩና ባለቤታቸውን ጠርተው ልጃገረዷ ይህች ናት፣ አያትና ቆንጆ ናት ወይስ አይደለችም ንገሪኝ አላት። የያሽፊር እናት ራክናን አይታ በጣም ቆንጆ ናት አለች። እሳቸውም እሺ ስራሽ ተሳካ፣ እሷ ከውበቷ በተጨማሪ ጠንካራ ሰራተኛና የተማረችም ናት። ባልዴቭ እና ሚስቱ ላለፉት ዓመታት እዚህ ሲሰሩ አይቻቸዋለሁ። የነሱ ታማኝነት፣ ቅንነት የሚወዳደር የለም። እኔ በዚህ ጋብቻ ላይ ምንም ተቃውሞ የለኝም። ራክና እና ያሽፊር እርስ በእርሳቸው በጣም እንደሚዋደዱ እገምታለሁ። በህይወት ዘመናቸውም ደስተኞች እንደሚሆኑ አምናለሁ። ከዚህ ውጭ እኛ ምን እንፈልጋለን? ልጃችን ደስተኛ ከሆነ እኛም ደስተኞች ነን አሉ። አሁን የራክና ወላጆች ጌታዬ እኛ የምንሰጠው ምንም ነገር የለንም፣ ነገር ግን በህይወት ዘመናችን በሙሉ በነፃ እናገለግሎታለን አሉ። ባለሀብቱም ባልዴቭ ሆይ አሁን እኮ አማቼ ሆነሃል፣ እንዲህ ያለ ንግግር አታውራ አሉት። ጓደኞቼ ከዚህ በኋላ የራክናና የያሽፊር ሰርግ በደመቀ ሁኔታም ተፈጸመ። ራክናም ትምህርቷን እንደገና ቀጠለች። ጓደኞቼ ስለ ባለሀብቱ ጃራንድና ስለ ያሽፊር ሲንግ ምን ይሰማቸዋል? ባለሀብቱ ለምን በፍጥነት ለልጃቸው ጋብቻ ተስማሙ? አስተያየታችሁን ኮሜንት ላይ ጻፉልኝ። ያላችሁን ማንኛውም አስተያየት ንገሩኝ። እንግዲህ ጓደኞቼ የዛሬው ታሪክ ይህንን ይመስላል። ከወደዳችሁት ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።